እግዚአብሔር በምርጫ አይሸነፍም እግዚአብሔር መፈንቅለ መንግስት አያሰጋውም እግዚአብሔር ምትክ የለው እግዚአብሔር አባት ሆኖ መጣ ብሉኝ ጠጡኝ ብሎ ስጋውን ቆርሶ ያጎረሰ ደሙን ቀርቶ ያጠጣ ተራቅቶ ያለበሰ ዝቅ ብሎ ከፍ ያደረገ ይሄ ለተራበ የሚበላ ዳቦ ለተጠማ የሚጠጣ ውሃ ለተራቆተ ስጋን ሳይሆን የራቁት ህሊናን ራቁት ባዶነትን የሚሸፍን ልብስ ነው መጣ እግዚአብሔር የብሉይ ኪዳን መጻሕፍት በጠቅላላ 39 ናቸው ምዕራፉ በድምሩ 929 ነው ከ929 ምዕራፍ ውስጥ ዓለምን የሚመለከተው ታሪክ 11 ምዕራፍ ብቻ ነው ከኔና ከአብርሃም ማን ይበልጣል እኔ እበልጣለሁኝ ምን ያህል እንደተዋረድን የምታውቁት እኮ በሐዲስ ኪዳን ስጋውን በልተን ደሙን ጠጥተን ልጅነት አግኝተን ስንሞሸር የተክሊል ዕለት ምንድነው የምንለው ጋብቻቸውን የአብርሃምና የሳራ ያድርግላችሁ ይሄ ትልቁ ውርደት ነው ቢገባን ማለት ነው ካላነበብነው መጽሐፍ ቅዱስ የማይቆረጥም ድንጋይ ነው የማይበስል አሸዋ ነው ቀላል ነገር አይደል ሰው እንደውም ሊቁ ይላል በእንስሳዊ ባህሪው ለራሱ ይበላል በመላእክታዊ ባህሪው ለሌላ ያበላል ይላል ምግባር የተለየው ሃይማኖት ነፍስ የተለየችው ስጋ ማለት ነው በስመ አብ ጮክ በሉ በጣም ጮክ በሉ አምላክ አሜን ክቡራን አባቶቻችን መነኮሳት ዘማሪያን ሰባካያን እግዚአብሔርን በላችሁ ይቅርታውን ቸርነቱን አምናችሁ ከቅድስት የሚገኘውን ጥበቃና ምልጃ ተስፋ አድርጋችሁ በዚህ ቦታ የተገኛችሁ ወገኖቻችን ምእመናን እንዴት ዋላችሁ እንዴት ከረማችሁ እንዴት ሰነበታችሁ በየጊዜው በየቦታው በየምክንያቱ እየሰበሰበ የሚመክረን የሚያስተምረን ፈቅዶ የሚመግበን እየመገበ የሚያወረን አኑሮ ለሰማያዊ መንግስቱ ያዘጋጀን የአባቶቻችን አምላክ ሉለ ባሕርይ እግዚአብሔር እስከዛሬ ስላደረገው በጎ ነገር ወደፊትም ስላዘጋጀል መልካም ነገር ሁሉ ክብርና ምስጋና ይግባው ክብርና ምስጋና ይግባው እናንተ የምትሰሙት እኛም የምንናገረው አይንሳችሁ እግዚአብሔር ጆሮአችሁን ይክፈት አንደበታችንን ይፍታ በመላ በግምት በይመስለኛል በሳይሆን አይቀርም የግል ሐሳባችንን እንዳንደፋባችሁ እንዳናፈስባችሁ ጆሮአችሁን ይጠብቅ እግዚአብሔር አንደበታችንን ይቆጣጠር መንፈስ ቅዱስ ወናሁ ናስተበጽኦም ለለታገሱ እስቲ ግሱን እንበላት መሸጥ ይገርማል አማራጭው ለጋቸው ግሱ ነው ወናሁ አይሰማ ናሁ የሚባል ምንድነው ወናሁ ናስተበጽኦም ናስተበጽኦም ለለታገሱ ይዙ ወደ ትምህርት አገባ እንግዲህ ይለይልናል በእውነት ነው ብዙ ወናሁ ወንዶቹ ይችላል ወናሁ ሴቶቹ ናስተበጽኦም ያዙ እስቲ ገማት ናስተበጽኦም ጥሩ ነው ለለታገሱ ወንዶቹ ምን ያዙ የመጀመሪያው ይገቡ አላችሁ ናስተበጽኦም የግዕዝ ቋንቋ ትንሽ ምላስ ይሞርዳል ይባላል አሁን የከተማው ሰው አይስክሬሙን ኬኩን ማስተካከል የሚያደርግ ምላሱ ላሽቷልና እዚህ ካልተሞረደ ድዳሎ ቶሎ ትችላል በእውነት ስራ ያያቆም ይችላልና ይችን ያስተውላችሁ ወናሁ ወንዶቹ ሴቶቹ ናስተበጽኦም እናንተ ለለታገሱ
አጨብጭባችሁ ትገባላችሁ። እኛም ተጨብጭበን እንገባለን። አጨብጫቢ ነው። ወናሁ ናስተበጽኦሙ ለእለ ተአገሱ። አሁን አንድ ላይ ነው። ሁላችሁም 1 2 3 ወናሁ ናስተበጽኦሙ እኔ ጋር ወናሁ ናስተበጽኦሙ ለእለ ተአገሱ። እነሆ የታገሱትን ብፁዓን እንላቸዋለን። ይችላል አማርኛው መልሱ እስኪ እነሆ የታገሱትን ብፁዓን እንላቸዋለን። ይህ ከመጽሐፍ ቅዱስ ክፍል ከዛም በሁለተኛው የአዲስ ኪዳን ክፍል በያዕቆብ መልእክት ምዕራፍ 5 ቁጥር 11 ላይ የሚገኝ የእግዚአብሔር ቃል ነው። እንደምታውቁት መጽሐፍ ቅዱስ በሁለት ይከፈላል፣ ብሉይ ኪዳንና ሐዲስ ኪዳን። ከአዳም እስከ ክርስቶስ ያለው ወይም ከሙሴ እስከ ክርስቶስ ያለው ዘመኑ ዘመነ ብሉይ፣ መጽሐፉ ብሉይ ኪዳን፣ ሰዎቹ ሰብአ ብሊት የብሉይ ኪዳን ሰዎች ይባላሉ። ዘመኑ ዘመነ ብሉይ ነው፣ መጽሐፉ ብሉይ ኪዳን ነው፣ ሰዎቹ የብሉይ ኪዳን ሰዎች ናቸው። ክርስቶስ ከተወለደ በኋላ የመጣው ደግሞ ዘመኑ ዘመነ ሐዲስ፣ መጽሐፉ ሐዲስ ኪዳን፣ ሰዎቹ የሐዲስ ኪዳን ሰዎች እንባላለን እኛ ማለት ነው። እንግዲህ መጽሐፉ ብሉይ ኪዳን ነው፣ ዘመኑ ዘመነ ብሉይ ነው፣ ሰዎቹ የብሉይ ኪዳን ሰዎች ናቸው። ብሉይ ማለት የቆየ ማለት ነው። የቆየ ያረጀ የጎሰቆለ ምን የሚል የቋንቋ ድክመት ያለባቸው ሰዎች ወደዛ ሲወስዱት እናያለን። እግዚአብሔር ብሉየ መዋዕል ይባላል። በዘመን ያረጀ ማለት አይደለም፣ ዘመንን የሚያስረጅ ማለት ነው። ዘመን መሽቶ በነጋ ቁጥር ጊዜ እኛን ያስረጀናል። ወጣቱ ሕፃኑ ወጣት፣ ወጣቱ ጎልማሳ፣ ጎልማሳው ሽማግሌ ይሆናል። ማሙሽ አቶ አባባ ወደ ማለት ያድጋል። መሽቶ በነጋ ቁጥር ክረምትና በጋ በተፈራረቀ ቁጥር እድሜያችን በጨመረ ቁጥር አይናችን እይታ፣ የጆሮአችን መስማት፣ የአንደበታችን አነጋገር፣ የእጃችን አጨባበጥ፣ የእግራችን አረማመድ፣ የልባችን አመታት ያረጃል፣ ይለወጣል። ሰው ደግሞ ገራጅ የለው፣ ስፔር ፓርት እንደ መኪና መለዋወጫ የለው። ስለዚህ እግዚአብሔር ምን ይባላል ታዲያ? ብሉየ መዋዕል ይባላል። ዘመንን ምን የሚያደርግ የሚያስረጅ። እኛ ዘመንን እናስረጀዋለን፣ ዘመኑ እኛን ያስረጀናል። ንገሩ ጮክ ብላችሁ። ዘመኑ እኛን ምን ያደርገናል? አቤት ጊዜው እኛን ይለውጠናል አይደለም? አሁን የዛሬ 10 ዓመት ወጣት የነበራችሁ ዛሬ እማማ ሆናችሁ እናንተ እማማ አቶ ወይዘሮ ላለመባል ምንም ብትፈራገጡ መሽቶ በነጋ ቁጥር እናንተ እንኳን ብትደብቁት እዚህ ፊታችሁ ይናገራል። አረ አንቺ 40 ዓመቴ ነው ስትይ አረ ታይ 60 ነው ይላል። እዚህ ጋር በየፍታውነታችን እድሜ ያጋልጣል ማለት ነው። ዘመን እግዚአብሔር ግን በግልባጩ ዘመን በበዛ ጊዜ በገዛ ቁጥር በበዛ እያደር የሚጣፍጥ ነው። እያደር አይደለም እግዚአብሔር ምስጋናው እንኳን ሁልጊዜ አዲስ ነው፣ አያረጅም። ሰብህ ወለእግዚአብሔር ስብሐተ ሐዲሰ፣ እግዚአብሔርን አዲስ ምስጋና አመስግኑ ይላል ዳዊት። የዛሬ 2000 ዓመት ነው ዳዊት፣ የዛሬ 3000 ዓመት ነው ዳዊት አዲስ ምስጋና አመስግኑት ያለው። ዛሬም እየተመሰገነ ነው እግዚአብሔር። እግዚአብሔር በምርጫ አይሸነፍም። እግዚአብሔር መፈንቅለ መንግስት አያሰጋውም። እግዚአብሔር ምትክ የለው። ነገሮች ሁሉ ምትክ አላቸው። እግዚአብሔር አይተካም። እኔ ሁሉ ጊዜ እናገራለሁ፣ ባይኖሩን መተኪያ የሌለን ሁለት ነገሮች ናቸው። አንድ እግዚአብሔር ነው፣ ሁለተኛ ድንግል ማርያም ናት። ሁለቱ አይተኩም። እግዚአብሔር ሁለተኛ ስለማይወለድ ሁለተኛ እናት የለውም። ጻድቃን ይተካካሉ፣ ቅዱሳን ይተካካሉ። እኛ ትጥቅ ፈተን ሐሞታችን ፈሶ ወኔ ከርቶን እጅ ለሰይጣን ለዓለም ለስጋ እጅ ሰተን ነው እንጂ ጊዮርጊስ ማለት የሚተካ ነው። አርሴማ ማለት የምትተካ ናት። ተክለ ሃይማኖት የሚተኩ ናቸው።
የድሮ ተክለ ሃይማኖት አሁን ሌላ ተክለ ሃይማኖት ሊመጣ ይችላል። ሌላ ጊዮርጊስ ሊመጣ ሌላ እግዚአብሔር ወላድ ነው። ቤተክርስቲያን ወላድ ናት። በየዘመኑ ተወልዳለ። የማይተኩት ሁለት አካላት ናቸው። ነግሬያቸዋለሁ አይደለም? እግዚአብሔር አይተካም፣ ድንግል ማርያም አትተካም። እግዚአብሔር ሁለተኛ ስለማይወለድ ማለት። ስለዚህ ብሉይ ኪዳን ማለት ያረጀ የተበላሸ ያፈጀበት ማለት አይደለም፣ የቆየ የነበረ ማለት ጭምር ነው። ስለዚህ መጽሐፉ ምን ይባላል? ቅድም እንደነገርኳችሁ ብሉይ ኪዳን ይባላል። የቆየው ቃል ኪዳን፣ ያለፈው ቃል ኪዳን፣ በዛኛው ዘመን የነበረ ሰው እግዚአብሔር ከሰው ጋር ሰውን ለማስተዳደር የገባው ውል፣ የገባው ሰነድ፣ የገባው ቃል ኪዳን ብሉይ ኪዳን ይባላል። መጽሐፉ ዘመኑ ደግሞ ምን ይባላል ብያችኋለሁ? ዘመነ ብሉይ ይባላል። የቆየው ዘመን ያለፈው ዘመን ማለት ከክርስቶስ በፊት የነበረው። ከዛ በኋላ ደግሞ የመጣው ዘመኑ ምን ይባላል ብያችኋለሁ? ዘመነ ሐዲስ ይባላል። አዲሱ ዘመን ሁሉ ነገር የተለወጠበት፣ የጥሉ ግድግዳ የፈረሰበት፣ የለያየን መጋረጃ የተቀደደበት፣ ሰው ወደ ቀደመ ክብሩ ወደ እግዚአብሔር ልጅነት፣ ወደ ቀደመ ርስቱ ወደ ገነት፣ ወደ ቀደመ አባቱ ወደ እግዚአብሔር የተመለሰበት፣ እግዚአብሔር ተጣልቶን እግዚአብሔር የታረቀብን፣ እሱ ተበድሎ እሱ ክሶ እርቅ የተፈጸመበት፣ በቅዱሳን በነቢያት ክርስቶስ እግዚአብሔር አድሮባቸው ይኖር ነበር። በረዴት ነበረ። በሐዲስ ኪዳን ግን በኩነት ሰው በመሆን ነቢያት አይናቸውን ሞልተው ያዩት ያልነበረ እግዚአብሔር ይንቀጠቀ አይደለም ነቢያት አይደለም ሰዎቹ እሱ ያለበትን ተራራ የነካ እንስሳ እንኳን በሚነድበት በሚቃጠልበት ዘመን ነበር በብሉይ ኪዳን። በሐዲስ ኪዳን ግን በመካከላችን ተገኘ። ከሰማይ ወረደ፣ ከድንግል ተወለደ፣ በበረት ተጣለ፣ በጨርቅ ተጠቀለለ። ሲራባየ ነው፣ ሲጠማየ ነው፣ ሲበርደው አየነው። ቃና ዘገሊላ ሰርግ ቤት ተጠርቶ ከታዳሚዎች መካከል ቁጭ ብሎ አገኘ ነው እግዚአብሔርን። ቢታንያ ቁጭ እና ላዛር ቤት ሄዶ ለቅሶ ቤት ከለቅሶ ደራሾቹ ጋራ ቁጭ ብሎ አገኘ ነው እግዚአብሔር። በነ ጴጥሮስ አማት ቤት በሽተኛ ሊጠይቅ ሲንከራተት አገኘ ነው እግዚአብሔር። ዮርዳኖስ ለዮርዳኖስ ሲንከራተት አገኘ ነው። ግብጽ ለግብጽ ሲንከራተት አገኘ ነው። አሁን በሐዲስ ኪዳን አደረብን፣ ረዳን ሳይሆን አደረብን። ተዋሃር ነው፣ በላ ነው፣ ጠጣ ነው፣ አንድ አካል ሆን። እሱን አባታችን ብለን የመጥራት እድል ተሰጠን። እኛ ደግሞ ልጆች የመባል እድል ተሰጠን። እንዳውም ደህና ዋላችሁ? እየሰማችሁ ነው እንዴ? ማርያምን በሉ። አይዟችሁ ማርያምን በሉ። እግር መንገዱን እስኪ በጣም ጥሩ አያችሁ። አቡነ ዘበሰማያት አባታችን ሆይ ብለን እንጸልያለን አይደለም? በብሉይ ኪዳን የነበሩ ሰዎች አባታችን አይሉም፣ አልተፈቀደላቸውም። እኛ ግን እነሱ ምን ይሉት ነበር? እግዚእነ ንጉሥነ አምላክነ። እንዴት ነው? ጌታችን፣ ንጉሳችን፣ ፈጣሪያችን፣ አምላካችን ነበር። ይሄ ክብሩን፣ ጌትነቱን፣ አስፈሪነቱን ነበር የሚያሳየው። በሐዲስ ኪዳን ግን እሱ ራሱ ወዶ ፈቅዶ እንዲህ ብላችሁ ጥሩኝ አለ። አቡነ ዘበሰማያት አባታችን በሉኝ አለ። አባታችን ስንለው ከጌትነቱ ይልቅ ፍቅሩን እናየዋለን። ሁልጊዜ እንደምንለው እኔ ቀራንዮ ላይ በቁስሉ ውስጥ ፍቅሩን፣ በደብረ ታቦር በጌትነቱ ውስጥ ክብሩን፣ በሰማይ ደግሞ ጌትነቱን አይተነዋል። በሐዲስ ኪዳን ቅድም እንደነገርኳችሁ እግዚአብሔር አባት ሆኖ መጣ። ብሉኝ ጠጡኝ ብሎ ስጋውን ቆርሶ ያጎረሰ፣ ደሙን ቀርቶ ያጠጣ፣ ተራቅቶ ያለበሰ፣ ዝቅ ብሎ ከፍ ያደረገ። ይሄ ለተራበ የሚበላ ዳቦ፣ ለተጠማ የሚጠጣ ውሃ፣ ለተራቆተ ስጋን ሳይሆን ራቁት ህሊናን፣ ራቁት ባዶነትን የሚሸፍን ልብስ ሆኖ መጣ እግዚአብሔር። ስለዚህ ዘመኑ ዘመነ ሐዲስ ይባላል። መጽሐፉም ሐዲስ ኪዳን ይባላል። እየሰማችሁ ነው? መጽሐፉ ምን ይባላል? ምን ይባላል? ሐዲስ ኪዳን ይባላል። በዚህ ክፍል ውስጥ 35 ወይም ደግሞ በመጽሐፍ ቅዱሱ ዓለም ተስማምቼበታለሁ እያለ በሚደነፋበት መጽሐፍ ቅዱስ ውስጥ ደግሞ ብሉይ ኪዳኑ 39 ነው። ከዚህ ውስጥ የሚገርማችሁ ነገር ከ39ኙ የዓለም ታሪክ የሚባለው 11 ምዕራፍ ብቻ ነው። ሌላው የብሉይ ኪዳን መጻሕፍት በጠቅላላ 39 ናቸው።
ምዕራፉ በድምሩ 929 ነው። ከ929 ምዕራፍ ውስጥ ዓለምን የሚመለከተው ታሪክ 11 ምዕራፍ ብቻ ነው። በደንብ ሰምታችሁኛል? ስንት ምዕራፍ ነው? በጥቅሉ ስንት ምዕራፍ ነው ብሉይ ኪዳን? በደንብ በሉ እንጂ። አሁን ግማሽ እኮ ቤቱ ሄዶ ወይ ሱቁን ከፍቶ ሊገርማቸው። አሁን አበሻ ችግሩ ምንድነው? ሲተኛው ሱቁን ይዞ ነው የሚተኛው። እኔ ከዚህ በፊት ተናግረን ነጋዴዎች ሱቃችሁን ዘግታችሁ ተኙ ብያለሁ። አንዳንዱ ሱቁን ታቅፎ እየተኛ ሚስቱን እየረሳ ትዳሩ ተበትሯል። ይገርማቸዋል። ሱቃችሁን ዘግታችሁ ውጡ። ሱቅን ይዞ መተኛት ምን ማለት ነው ታውቃለህ? አልጋ ላይ ተኝተህ ነገ እንደው ያኛው ጫማ ይሸጥ ይሆን? እንደው ነገ ሱቅ ከፍቼ እንደው ያኛ አለቃ ይሸጥ ይሆን? አሁን አንተ ነህ ከሱቁ የወጣኸው እንጂ ሱቁ ካንተ አልወጣም ማለት በሌላ ቋንቋ የኔ ጌታ። ስለዚህ በደንብ ስሙን፣ ልባችሁ ስብስብ አድርጋችሁ ሙሉ በሙሉ እዚህ ሁሉ እያልኳችሁ ነው። ሰምታችሁኛል? ዘመኑ ምን ይባላል ብያችኋለሁ? አቤት ሐዲስ ኪዳን ይባላል ብያችኋለሁ። ስለዚህ በእኛ ደግሞ የሐዲስ ኪዳን ሰዎች እንባላለን። በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ እንዲህ ተብሎ ተጽፏል። ውስተዚያው መጻ ወደ ወገኖቹ መጣ ወእሊያሁሰ ኢተወክፍዎ ወገኖቹ ግን አልተቀበሉትም። ወለለሰ ተወክፍዎ ወሃቦሙ ስልጣነ ውሉደ እግዚአብሔር ይኩኑ ለተቀበሉት በስሙ ላመኑት ግን የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው አለ? ስልጣን ሰጣቸው አለ። እኔ፣ አንተ፣ አንቺ የንጉስ ልጅ አይደላችሁም፣ የባለ ሀብት ልጅ አይደላችሁም፣ የዝነኛ ልጅ አይደላችሁም፣ የታዋቂ ልጅ አይደላችሁም። ምናልባት ዓለም እናንተን የሚያስታውስበት ማንጠልጠያ ያለው አባት የላችሁም። ይክበር ይመስገን የንጉሱ ልጆች ነን። የጌቶቹ ጌታ የነገስታቱ ንጉስ እግዚአብሔር አባታችን ነው። በሐዲስ ኪዳን የሐዲስ ኪዳን ሰው የሚያሰኘው ይሄ ነው። እኔ አቡነ ብፁዕ ቅዱስ አቡነ ጳውሎስ ታቸው ይድረሰንና አንድ ጊዜ እዚህ 4 ኪሎ ስላሴ ሲያስተምሩ አንድ ለጥቅስ የሚበቃ ነገር ተናገሩ። ብዙ ጊዜኛ አቡነ ሽንዶዳ ካልተባለ ጆሮአችን አይከፈትምና ከኛም አለ እንደው ክፉዎች ስለሆነ ጥቅስ ስለማንይዝ ምቀኝነቱም ክፋቱም ተንኮሉም ብዙ ነገር ተደራርቦ አስተሳሰባችን ስላነተበውና ስለቀደደው ባዶ ስለሆነ እንጂ ብዙ ጥሩ ንግግር ይናገሩ ነበርና እዛ ስላሴ ሲያስተምሩ የሐምሌ ስላሴ ስለ አብርሃም ሲያስተምሩ ምን አሉ? አንድ ጊዜ ወገኖች ያሉ እንዲያው የአብርሃሙ ስላሴ እያላችሁ እስከ መቼ ትኖራላችሁ? የኔ ስላሴ የምትሉት መቼ ነው አሉ አባታችን። ትልቅ ቋንቋ አይደለ? አብርሃም ቤት የገቡ ስላሴ እኛ ቤት ይገባሉ አይገቡም? ሊገቡ ይችላሉ አይገቡም? አብርሃም ስላሴን ተቀብሏል አልተቀበለም? ቤቱ አድረዋል፣ ቤቱ ገብተዋል አልገቡም? ገብተዋል። ከአብርሃምና ከኛ ማን ይበልጣል? እኔ በእውነት ይሄን ለመለሰልኝ ሰው በአውቶቡስ እንዴት አደርገዋል? እናንተ ብር ልትሉ ነው የለንም። እሺ ከአብርሃምና ከስላሴ አንተ ማን ነው ስም? እዛ አንተ ጠይሙ ቀዩ ጥቁሩ ከዛ ያልፍ መቼም ያበሻ መልክ ብዬ ነው። እሺ አንተ ነገ ከአብርሃምና ካንተ ማን ይበልጣል? ማን ነው ስም? አቤት ሱራፌል ካንተና ከአብርሃም ማን ይበልጣል? ወሽ እስቲ ድገመው። እኔ በላኝ እናሸንፋለን ብሎ መሸነፍ ራሱ አንድ ጀግንነት ነው። እውነቱን ለበናል ከኔና ከአብርሃም ማን ይበልጣል? እኔ እበልጣለሁኝ። አሁን አያችሁ እኔ አንተ ሱራፌል የሐዲስ ኪዳን ሰው ነው የብሉይ ኪዳን ሰው ነው? ሰምተኛል? የብሉይ ኪዳን ሰው ነው የሐዲስ ኪዳን ሰው? የሐዲስ ኪዳን ሰው ስላሴ አንተ ቤት ገብተዋል አልገቡም? ስላሴ መግባታችን ቁም ነገር ነበረው። እኛ ከስላሴ አንዱን አካል ከስጋችን ስጋ ከነፍሳችን ነፍስ ነስቶ እግዚአብሔር ስጋዬን ብሉ ደሜን ጠጡ፣ ስጋዬን የበላ ደሜን የጠጣ እኔ ከሱ ጋር እኖራለሁ እሱም ከኔ ጋር ይኖራል ብሎ ቃል ኪዳን አልሰጠም? ስጋውን አልበላንም፣ ደሙን አልጠጣንም፣ እሱ ከኛ ጋር የለም እና እኛ ከሱ ጋር የለንም። ስለዚህ ከአብርሃምና ከኛ እኛ ነበርን የምንበልጠው። ምን ያህል እንደተዋረድን የምታውቁት እኮ በሐዲስ ኪዳን ስጋውን በልተን ደሙን ጠጥተን ልጅነት አግኝተን ስንሞሸር የተክሊል ዕለት ምንድነው የምንለው? ጋብቻቸውን የአብርሃምና የሳራ ያድርግላችሁ። ይሄ ትልቅ ውርደት ነው ቢገባን ማለት ነው። እኛ ተንኮታኩተን ወርቀን ነው። እነሱ ግን በጨለማ ውስጥ የሚያበሩ አይና ከዋክብት ስለሆኑ አብርሃምን ዘመን ሊያስረጀው አልቻለም። ይገርማቸዋል።
እስካሁን ድረስ ኢየሱስ ክርስቶስ በሐዲስ ኪዳን መጥቶ አብርሃም ነው ሲል የነበረው ይገርማችሁ። ስለዚህ የሐዲስ ኪዳን ሰዎች መሆናችን ከክርስቶስ ተወልደናል ማለት ነው። አባታችን ብለን ልንጠራው ቃል ገብቷል ማለት ነው። ከበር ቁሜ አንኳኳለሁ ማንም በሩን ቢከፍትልኝ ምን አደርጋለሁ አለ? እገባለሁ ብቻ አይደለም ከሱ ጋር ገብቼ እራት እበላለሁ ካለ ማታ ነው ያንኳኳው ማለት ነው። በማምሻ ጊዜ፣ በጨለመብኝ ጊዜ፣ ገንዘብ፣ ጤና፣ ዘመድ በከዳችሁ ጊዜ የምትይዙት እየለቀቀ እያመለጣችሁ የሰበሰባችሁ እየተበተነ ጤንነታችሁ ጎሎ ገንዘብ ከርቷችሁ ዘመድ ከርቷችሁ ቀኑ ጨለማ ሜዳው ገደል በሆነባችሁ ጊዜ በጨለማው ሰዓት በር ያንኳኳል እግዚአብሔር። በር አንኳኩቶ ከተከፈተለት ቤቱ የት ነው? አሁን እናንተ ታማላችሁ አለ ቄሶቹ የብረት በር እያሉ የሀብታም ቤት እያዩ ነው የሚሄዱት ትላላችሁ። እና ምን እናድርግ እንዴ? ሰዎች አይደለን እንዴ? እኛም ገብርኤል ነው። እኔ እኮ ወልደ ሚካኤል እንጂ ሚካኤል አይደለም የኔ ጌታ ታውቃለህ። ቄሱ ወልደ ገብርኤል እንጂ ገብርኤል አይደለም ሰው ነው። አንተ በርህን ከከፈትከው ቄሱን ስትጠብቅ ክርስቶስ ራሱ ቤት ሊመጣ ይችላል። በርህን ክፈተው፣ ልብህን ክፈተው። ስለዚህ የሐዲስ ኪዳን ሰዎች መሆናችን መርሳት የለብንም። እና ቅድም የጠቀስኩት ጥቅስ የሚገኘው በያዕቆብ መልእክት ከሐዲስ ኪዳኑ 27 መጻሕፍት ነው። እዚሁ ላይ እንደ ጥቆማ ያህል አንዳንድ ሰዎች እነዚህ ዘመን ወለድ፣ ጊዜ ወለድ፣ ምዕራብ ዘመም ሃይማኖቶች ሁለት ስህተት ይሰራሉ። አንደኛ ከመጽሐፍ ቅዱስ አንዷን ጥቅስ ይመዙና ያመልጣሉ። መጽሐፍ ቅዱስ 66 መጽሐፍ ነው። ስንት ነው አልኳቸው? 66። ይሄ ማለት ምን ማለት ነው? የመጽሐፍት ስብስብ አይደለም መጽሐፍ ቅዱስ። ይሄን የሥነ ጽሑፍ ሰዎች ያውቁት። የመጽሐፍት ስብስብ አይደለም። መጽሐፍ ቅዱስ 66 ነው። የጻፉት ሰዎች ደግሞ 40 ሰዎች ናቸው። ከ40ው ሰዎች መካከል ቅድም እንደተናገርኩት በዘመን የተለያዩ፣ በቋንቋ የተለያዩ፣ በጊዜ የተለያዩ ናቸው። ነገር ግን 40 ሰዎች የጻፉት 66ቱ የብሉይ ኪዳንና የሐዲስ ኪዳን ድምር የሆነው መጽሐፍ ቅዱስ ደህና መሻቸው። ስለዚህ 66ቱ መጽሐፍ 40 ሰዎች የጻፉት ቅድም እንደነገርኳቸው ስለ አንድ ነገር ነው የሚናገረው። ስለ እግዚአብሔር ክብር ነው የሚናገረው። ስለ እግዚአብሔር ነው የሚናገረው። ስለዚህ ምን ማለት መሰላችሁ? ይሄ ለምሳሌ ከ66ቱ መጽሐፍ አንዱ ላይ ያልገባችሁ ሐሳብ ብታገኙ 65ቱ ምን ይላሉ ማለት አለበት። አሁን የፈረደበት ሮሜ 8:34 ጥቅስ አለ። ልክ ታኝኮ ማስቲካው ያለቀ ስኳሩ ያለቀ ማስቲካ መተፋት ያቃተው ማለት ነው። ብዙዎች አመነጅኩታል። እሱ ዛሬም ማር ነው፣ ዛሬም ፈዋሽው፣ ዛሬም ያው ነው፣ ዛሬም አዲስ ነው፣ ሁልጊዜ ይፈውሳል፣ ያድናል። ነገር ግን እንዲገባን አድርገን ካላነበብ ነው መጽሐፍ ቅዱስ የማይቆረጥም ድንጋይ ነው፣ የማይበስል አሸዋ ነው። ቀላል ነገር አለ። ስለዚህ ከመጽሐፍ ቅዱስ አንድ ጥቅስ ስታገኙ ለካ እንደዚህ ነው እንዴ ብላችሁ እስከ ዛሬ ሳይገባኝ ለካ ውሸት ነው የነገር ብላችሁ ከመጠራጠር ይልቅ እስኪ ቆይ እዚህ ላይ ይሄን ተናገረ፣ ሌላው መጽሐፍ ላይ ምን ይላል? ሮሜ ይሄን ከነገር ዕብራውያን ምን ይላል? ጳውሎስ ቆሮንቶስ ምን ይላል? ማቴዎስ ምን ይላል? ሉቃስ ምን ይላል? ዮሐንስ ምን ይላል? የሚለው ማየት ያስፈልጋል። ስለዚህ አሁን የያዕቆብን መልእክት ቅድም የጠቀስኩላችሁ ጊዜ ወለድ፣ ዘመን ወለድ፣ ምዕራብ ዘመም ሃይማኖቶች ብዙ አይወዱትም። ለምንድን ነው? ይሄ መልእክት በጥቅሉ 5 ምዕራፍ ነው ያለው። ስንት ምዕራፍ ነው ያለው? የያዕቆብ መልእክት ነው ቅድም የነገርኳችሁ 5 ምዕራፍ ነው ያለው። ያዕቆብ ስለ ምግባር ነው የተናገረው፣ ስለ ስራ ነው የተናገረው። መጽሐፍ ቅዱስ በተለያየ መንገድ የሚናገረው ስለ ፈጣሪ ነው ብያለሁ፣ ስለ ሃይማኖት ብያለሁ፣ ስለ እግዚአብሔር ነው ብያለሁ። ስለዚህ ሰው ለመጽደቅ የሁለት ነገሮች ውህደት ውጤት ያስፈልገዋል፣ ሃይማኖትና ምግባር። ደህና ዋላችሁ። ማንና ማን? ይሄ ስንት ነው? ምንና ምን? ምንና ምን? አንድ ሰው ስጋውን ሲበላ ደሙን ሲጠጣ ሃይማኖቱን ይፈጽማል። ለድሃ ሲያበላ ለድሃ ሲያጠጣ ምግባሩን ይፈጽማል። ሰው እንዲያውም ሊቁ ይላል በእንስሳዊ ባህሪው ለራሱ ይበላል፣ በመላእካዊ ባህሪው ለሌላ ያበላል ይላል። በእንስሳዊ ባህሪው ይለብሳል፣ በመላእካዊ ባህሪው ሌላውን ያለብሳል ይላል። ስለዚህ የያዕቆብ መልእክት ሙሉ 5ቱ ምዕራፍ ሁሉ የሚናገረው ስለ ምግባር ነው። ሰው ሃይማኖት ነው። እንዲያውም ይላል ያዕቆብ አንተ
ሃይማኖት እንተ አልባቲ ምግባረ ሰናይ ምውት ይእቲ ምግባር የተለየው ሃይማኖት የሞተ ነው ሬሳ ነው የሚለው። እንደው አንድ ሰው ለመባል ማንና ማን መዋድ አለባችሁ? አቤት አረ እንደው ሰው ለመባል ነፍስና ሰው ነፍሱ ስትለይ ምን ይባላል? አቤት ሬሳ። ለምሳሌ አንድ በጣም ዝነኛ ታዋቂ ፕሮፌሰር እና አንድ ነቢጤ ደሃ ምንም ዕውቀትም ሀብትም የሌለው ሰው ቢሞት እና ሁለቱ ለቀብር የሚመጡ ስንት ሬሳ መጣ ነው የሚባለው? 2 ሬሳ ነው። ፕሮፌሰር መጡ አክትሟል። ነፍስ ስትወጣው ከፕሮፌሰርነታቸው ወደ ሬሳነት ወርደዋል፣ አሽቆልቁለዋል። ስለዚህ ነፍስና ስጋ አንድ ላይ ምን ይባላል? ሰው ይባላል። ነፍስ ስትለይ ደግሞ ስጋ ብቻውን ምን ይባላል? ሬሳ ይባላል። ልክ ምግባር የተለየው ሃይማኖት ነፍስ የተለየችው ስጋ ማለት ነው። እምነት ሊቁ ዮሐንስ አፈወርቅ ደግሞ አሚንሰ መሰረት ይእቲ ወካለ አሚሃ ህንፃ ወንድቅ። ሃይማኖት መሰረት ናት። ሌሎቹ ጾሙ፣ የጸሎቱ፣ ብጿቱ፣ ሌላው ነገር ደግሞ ጣራና ግድግዳ። ጣራና ግድግዳ የሌለው ቤት ሜዳ ነው። መሰረት የሌለው ቤት ጣራና ግድግዳ ከሆነ ደግሞ ምትሃት ነው እንጂ ቤት ሊሆን አይችልም። አንድ ቤት ለመባል መሰረቱና ግድግዳውና ጣራው ውህደት መፍጠር አለባቸው። ሃይማኖትና ምግባር ሲዋሃድ እገሌ ጥሩ ክርስቲያን ነው ይባላል። እና ያዕቆብ በዚህ ላይ በደንብ አተኩሮ ጽፏል። እንዲያውም ይላል ወዳጄ እምነት ብቻውን ያድናል ካልከኝማ ይላል ከማሁሰ አጋንንትኒ ያምኑ ቦቱ ወይደነግጹ ለማመንማ ሰይጣንም ያምናል፣ ግን ስራ የለውምና ከሰይጣንነቱ አልተላቀቀም። ዛሬም ሰይጣን ነው። ሰይጣን በእግዚአብሔር ያምናል። በማርቆስ ወንጌል አይታችሁታል። የእግዚአብሔር ልጅ ሆይ ለምን ታሰቃየናለህ? ለምን ልታሰቃየን መጣህ ብሏል። የእግዚአብሔር ልጅ ብሎ ክርስቶስን መመስከር አይሁድ ተስኗቸው የቀረ ከባድ ቃል ነው። ከመላእክት ቅዱስ ገብርኤል የእግዚአብሔር ልጅ ብሎታል። ከሐዋርያት ቅዱስ ጴጥሮስ የእግዚአብሔር ልጅ ብሎታል። ሰይጣን የእግዚአብሔር ልጅ ሲለው አትለፍልፍ፣ አትቀባጥር፣ ውጣ ነው ያለው። ከዚህ በፊት ተናግሬዋለሁ። ብዙ ጸበል የሚያጠምቁ አባቶች ማስለፍለፍ ይወዳሉ። ሰይጣን ደግሞ መለፍለፍ ይወዳል። ውሸት። ብዙ ባልና ሚስቶች በጸበል ተፋተዋል። ባልሽ መድኃኒት አድርጎብሻል፣ ጎረቤቶች አይተኙልሽም። እነሱ ለጥ ብለው ነው የሚያድሩት። ይገርማችኋል። እነሱ ለጥ ብለው ነው የሚያድሩት ለራሳቸው እንቅልፋቸውን እየጠጡ። ጎረቤትሽ አይተኛልሽም፣ ጓደኛሽ አተኛልሽም፣ መስሪያ ቤት ያሰሩባል። እነሱ ያስራቸውን እየሰሩ ነው እነሱ። በዛ ውስጥ ላይ ደግሞ ቢያሰሩስ አንተ ምን አገባ? የሚጠብቅ አያንቀላፋም ተብሎ የለ እንዴ? እግዚአብሔር ይቀርብ እኮ ሀቤከ ክፉ ወደ አንተ አይቀርብም። ወይበው መቅሰፍት ቤተከ መቅሰፍት ወደ ቤተ አይገባም። እስመ ለመላእክቲሁ ይእዝዞም በእንቲአከ መላእክቱን ስላንተ ያዛቸዋል። ከመ ይቀውከ በኩሉ ፍናዊከ በመንገድ ሁሉ ይጠብቁ ዘንድ ወበእዴሆሙ ያነስኡከ በእጆቻቸው ከወደክበት ያነሱ ዘንድ ከመ ይትተዓቀብ በእብን እግርህ እንዳትሰነካከል ይጠብቁ ዘንድ መላእክቱን ያዛቸዋልና ክፉ ወደ አንተ አይቀርብም፣ መቅሰፍትም ወደ ቤት አይገባም ተብሎ ተነግሯል። ናሁ ይደቅስ ወይነጉም ዘያቅቦ ለእስራኤል እግዚአብሔርን የሚጠብቀው እስራኤልን የሚጠብቀው አያንቀላፋም ተብሎ ተነግሯል። ያንተ ጠባቂ አይተኛም፣ አያንቀላፋም፣ ጨለማ አይረታውም፣ እንቅልፍ አያሸንፈውም። ትናንት ይጠብቅ ነበር፣ አሁንም እየጠበቀ ነው፣ ለዘላለም ሲጠብቅህ ይኖራል። ስለዚህ እነንትና ባይተኙ ቢያሴሩ ቢያወሩ ቢስቁ ቢሳለቁ አንተ ምን አገባ? ስለዚህ እኔ እንደው የሚያጠምቁ ሰዎች ብዙ ጊዜ ጠቁም ያለሁኝ እኔ ሰይጣን ሲለፈልፍ ናውጣ ነው እንጂ የሚባለው እስኪ ዝርዝሩ ንገረኛ ይባል ነውር ነው። ሰይጣን ዝርዝሩ ብዙ ነው። ብዙ ትዳር አፋቷል፣ ብዙ ጎረቤት አጣልቷል፣ ብዙ ጓደኛ አለያይቷል። ብዙ እነዚህ ጀም በየሰፈሩ አሉ እና በየሰፈሩ ያሉ እንደው ሟርተኞች መተተኞች በቤተ ክርስቲያን የተቀመጡ ሰዎች አሉ በየሰፈሩ። አንድ ሁለት አይደሉም፣ በሺህ የሚቆጠሩ ናቸው። ኑሯቸውን የሚደጉሙ ነፍሳቸው የተራቆተች ኪሳቸው የሞላ ነፍሳቸው የጎደለች ሆዳቸው የጠገበ አይምሯቸው የተራበ ሰውነታቸው የለበሰ ህሊናቸው የተራቆተ ነገን የማያስቡ እግዚአብሔር ይፈርድብናል ብለው ህሊናቸው የማያዳምጡ በየሰፈሩ አሉ።
ባልሽ እንዲያረገ ነው ሚስት እንዲያረገች ነው ጓደኛሽ አተኛልሽም ጎረቤቶችን ተጠንቀቃቸው እያሉ በማህበረሰብ ውስጥ መርዝ የሚነሱ ጥላቻ የሚነሰንሱ የሰይጣን መልእክተኞች አምባሳደሮች አሉ። ስለዚህ ማስቀባጠር አይገባምና ሰይጣን ያምናል አያምንም? አረ ንገሩኝ። ያምናል አያምንም? በጎ ስራ አለው? ይጸርቃል አይጸርቅም? አይጸርቅም። አዳም ጸርቋል። ለምን ጸደቀ አዳም? ለምን ዳነ አዳም? ንስሐ ገባ፣ ተጸጸተ፣ አጥፍቻለሁ በድያለሁ አለ። ሰይጣን ግን አልተጸጸተም። አሁንም ስራ ላይ ነው። አሁን እኔ ይሄን እየተናገርኩኝ የሆነ ቦታ ስራ ላይ ነው። እሱ ይገርማል። እኛ ብንሰርበው ብናንቋሽ ጉዳዩ አይደለም። አያረጅ ጡረታ አይወጣ የዓመት ፈቃድ አይወስድ ብፁዓን እንላቸዋለን። ብፁዕ ማለት ንዑድ ክቡር ማለት ነው። ብፁዕ ማለት ስጋውን አሸንፎ ለነፍሱ ያደረ በበጎ ስራ ያጌጠ በምግባር በትሩፋት ያሸበረቀ ለጸሎት የተጋ ለምጽዋት የተጋ ለደግ ነገር የተጋ ዓለማዊ ምኞት ያይን አምሮት የሰይጣን ፍላጎት ፍትወተ ስጋ ፈቃደ ስጋ ያላንበረከከው ታጋሽ በመጽሐፍ ቅዱሱ የቅዱስ ጳውሎስ በገላትያ ተናወራችሁ ሄዳችሁ እሺ በያዕቆብ መልእክት በገላትያ 5:22 ላይ ያዕቆብ ቅዱስ ጳውሎስ እንደተናገረው ወፍሬውስ የመንፈስ ፍሬዎች አለና የመንፈሳዊ ሰው ፍሬዎች የክርስትና መገለጫዎች ምእመናን አንድ ሰው ጥሩ ክርስቲያን ነው የሚባለው ጥሩ ክርስትና አለው የሚባለው ሹመት የሳያመጻድቀው ሲሻር ያልተሳቀቀ ሲያተርፍ ያልቦረቀ ሲከስር ያልወደቀ የቀኑ የሌሊቱ ጨለማ የማይከብደው የቀኑ ብርሃን ያላሳበደው ዝና ሹመት መልክ ውበት ያላሰከረው ነገሮች ሁሉ እንደሚያልፉ የገባው ይሄ ምን ይባላል? ጥሩ ክርስቲያን ይባላል። እኛውን ጥሩ ክርስቲያን አለመሆናችንን የምታውቁት ትንሽ ኪሳራ ሲደርስብን ትንሽ የሚያስቀድሱ የሚቆርቡ ገዳማት የሚሄዱ ሰዎች ከሆኑማ ትንሽ ሱቃቸው እንደመክሰር ካለ ጌታዬ እንደው ወረድ እየቆረቡ ያስቀድሱ በየገዳሙ እየተንከራተቱ እናንተና እኮ ያተረፉ ነው። የምቀኛ ጸሎት ይውላችሁ የእናንተና ሱቅ እኮ ይሄው ደመኞቹ በቃ ሸማቹ ይተለተላል። እኔ ጋር እኮ እየደረቀ መጣ። ምን ትሰራለህ? እንዲህ አይነት ክርስቲያን ሊሆን አይችልም። ክርስቲያን ማትረፉ አያመጻድቀው መክሰሩም አያሳቅቀው። ክርስቲያን ሹመቱ አያመጻድቀው መሻሩም አያሳቅቀው። ክርስቲያን የሌሊቱን ጨለማ አያማረርም በቀኑ ብርሃንም አይሰክርም አያብድም። ነገሮችን እንዲያያመጣጣቸው ይቀበላል። ምእመናን እንደው በጣም ይቅርታ አድርጉልኝ አታሟርትብ ይበሉና ድንገት አይናችሁ ቢጠፋ ምን ታረጋለህ? አቤት እኛ ቢሆን በማመልከቻ የጠፋ መሰለን ድንገት እኮ ነው ጠፍቶ ያደሩ። የሚገርማችሁ ነገር ምን ታደርጋ? እኔ አሁን ሰዎች ይደውላሉ ከተለያየ አቅጣጫ ድንገት ይጠፋል ላይ ድንገት ይደነቁራል ጆሮ ድንገት ይታሰራል አንደበት ጧት በሰላም ወጥተው በሰውነታቸው ፓራላይዝድ ሆኖ በድጋፍ በዊልቸር የመጡ ሰዎች አሉ። ምን ተአምራል? ተዘጋጅቶ መቀመጥ ነው መፍትሄው። እኛ ቅዱሳን የምንላቸው ሹመቱም ላይ አምላኪዎች ሽረቱም ላይ አምላኪዎች ናቸው። ከዚያ እዚሁ ላይ የሚገርማችሁ ነገር ወናውን አስተወጽኦ የታገሱትን ብፁዓን እንላቸዋለን አለና ምን ይላል? ዘከመ ፈጸመ ሎቱ ሰማይክሙ ትዕግስቶ ለኢዮብ የኢዮብን ትዕግስት ሰምታችሁታል። ዘከመ ፈጸመ ሎቱ እግዚአብሔር ስለቱ እግዚአብሔር ልመናውን እንደሰማው እስመ ብዙ ምሕረቱ ለእግዚአብሔር የእግዚአብሔር ምሕረቱ ብዙ ነውና ወመስተሳይል ርሩህ ቸር ነውና የኢዮብን ልመና እንደሰማው ሰምታችኋልና የሚታገሱት ብፁዓን እንላቸዋለን። ኢዮብ እኮ ምእመናን በጤንነቱም በበሽታውም በድህነቱም በሀብቱም ያተረፈ ሰው እኮ ነው። በመጀመሪያ ሀብቱ ንብረቱ ወደመበት፣ ቀጥሎ ልጆቹ አለቁበት። 10 ልጅ በተመሳሳይ ቦታ በአንድ ጊዜ ህንፃ ተደርምሶ 10 ልጆቹ አንድ ቀን አለቁ። የ10 ሁሉ ልጆቹ መርዶ በአንድ ቀን መጣል። በደው ከዚህ ከራስ ፀጉሩ እስከ ግርፍ ጥፉ ድረስ በደው የተመታ በመግል ተዋጠ፣ በትል ተከበበ፣ ተላ፣ ሸተተ፣ ከረፋ። ይሄ የሚገርማ ኢዮብ የቀረው ይላሉ አባቶቻችን ሌላው ሁሉ ሰውነቱ አልቆ ከዚህ በላይ ይቺ ብቻ ነበር ልቡ ብቻ ነበር የቀረው ይላል።
ከዛ ሶስት አንደኛ ሀብቱ ንብረቱ ወደመ፣ ሁለተኛ ልጆቹ አለቁ፣ ሶስተኛ ጤናው ጠፋ ብቻ ጉንፋን እንዳይመስላችሁ ተቆራረጠ። እንደ ዋሃዘ ገላ እንደ የሚያክበት እጅ ስላልነበረው አመዱ ላይ ይንከባለለበት ትሉ ረፍት ነስቶት ይላል። ከዛ አራተኛ ሚስቱ ከዳችው። እንደምታውቁት ኢዮብ ዝነኛ ነው፣ ታዋቂ ነው፣ ባለሀብት ነው። የኢዮብ ሚስት መባል ለክብር ያገለግል ነበር። ያ ሁሉ ይጦሩኛል ያለቻቸው ልጆቿ በአንድ ቀን አመድ ሆኑ፣ ጠፉ። የምትመካበት ሀብቷ አመድ ሆነ። የምትመካበት የኢዮብ አካል ተቆራረሰ፣ ጠፋ። በዚህ ጊዜ ሚስቲቱ ምንድን ነው ያለችው? ኢዮብ እምይእዜሰ ባርኮሙ ለእግዚአብሔር። አሁን ነገር ሁሉ አልቋል። ካሁን በኋላ ምንም የቀረን ነገር የለም። እግዚአብሔር ካሁን በኋላ ምን ያደርግብኛል ብለህ ተፈራዋለህ። ማድረግ የሚችለውን ነገር ሁሉ አድርጎ ጨርሷል። ስለዚህ ስደበውና ሙት። ያዋጣል። አሁን ለምሳሌ በኬንያ መንግስት ላይ ብታመጸው ኢትዮጵያ ከገባችሁ ታመልጣላችሁ። በዚህም ላይ ታዝነው ኬንያ አንድ እግራችሁ ኬንያ ከገባ አመለጠበታለሁ። እግዚአብሔር ላይ አምጾ ግን የትም ማምለጥ አይቻልም። የትም አሳዶ ይይዛል። እግዚአብሔር ይቅር በላይ ብሎ መለማመጥ ብቻ ነው የሚያዋጣው። ስለዚህ ትዕግስቱ ምዕመናን ታጋሾች መሆን አለብን። መከራው አያሰቅቃችሁ፣ ተስፋ አያስቆርጣችሁ። በየቀኑ ጆሮአችሁ የሚሰማው፣ አይናችሁ የሚያየው፣ ልባችሁ የሚታዘበው፣ እጃችሁ የሚነካው፣ እግራችሁ የሚራመድበት ሁሉ ነገር አሰቃቂ ሊሆን ይችላል። ቅድም እንደተናገርኩት የታገሱት ግን ምን እንላቸዋለን? ብፁዓን እንላቸዋለን። እኛ ለሰማዕታት፣ ለጻድቃን፣ ለመላእክት፣ ለእመቤታችን ጭምር ለቅዱሳን ጽላት የቀረጽነው፣ ቤተክርስቲያን ያነጽነው፣ ገድል፣ ድርሳን፣ ተአምር የጻፍነው፣ ጸበል የፈለቀላቸው፣ በስማቸው ፈውስ የተደረገላቸው ሰዎች መከራውን የታገሱ ብፁዓን ናቸው። ረሃቡን የታገሱ፣ ጥሙን የታገሱ፣ ብርዱን የታገሱ፣ የተገፈፉ፣ የተገረፉ፣ የታረዱ፣ የነደዱ፣ የተሰደዱ፣ የተንከራተቱ ናቸው። ደህና ደሩ።